እኛ ሴቶችን ፍቅር የሚያስይዘንን ደካማ ጎኖቻችንን በዛሬ ቪዲዮ ላይ እነግራችኋለሁ። የወደድካት ሴት አልወድም ካለች፣ የወደድካት ሴት እምቢ ካለች፣ የወደድካት ሴት ከገፋች፣ የፈለግካት ሴት እንደማትፈልገ አክት ብታደርግ ዳዝም ማተር። አንድ ሴት ልጅ ልቧንና ትኩረቷን የሆነ ወንድ ካልወሰደው በስተቀር ምናልባት የጊዜ ገደብ ሊኖረው ይችላል እንጂ በእጅ መውደቋ አይችልም። ምን ካደረግ ዛሬ የማነሳቸውን ነገሮች አፕላይ ካደረግ እነዚህን ለማድረግ አቴንሽንክ ወይም ኢንቴንሽንክ ማይንድ ሴትህ ሄልዚ ከሆነ ስለ ፍቅርና ስለ ፍቅር ከሆነ በጣም በቀላሉ እንደምታስቡ ወይም ማህበረሰቡ እንደሰጠን ውስብስብ ፍጥረቶች አለን። በጣም ቀላል ከናንተ ይልቅ እኛ ለፍቅር የምንገዛ እናንተ የሰጣችሁን ነገር በሙሉ እኛ ውስጥ ገብቶ የሚወጣበት መንገድ በዝቶ ነው። በቃ አንተ ትንሽ ፍቅር ከሰጣት ወይም ትንሽ ነገር ካየችብህ ገዝፎ ነው የሚመጣው። አንተ የመጀመሪያውን ወይም ፍላጎቱን ልታሳያት ትችላል፣ ግን በጣም በሃርድ በጣም ካራው ፍቅር የሚይዛት እሷ ናት የምትሆነው። እጅግ በጣም ቀላል ነው። እስከዛሬ ብዙ ስህተቶች ሰርተህ ሊሆን ይችላል። በጣም አሳድሃት ሊሆን ይችላል፣ ለምንሃት ሊሆን ይችላል፣ በሰፊው ፍቅርህን ገልጻት ሊሆን ይችላል። ከዚህ ደቂቃ በኋላ ግን ዛሬ የማነሳቸውን ነገሮች ስታይልህን ቀየር አድርገህ አፕላይ አድርገው። እንዳልኩ የጊዜ ገደብ ሊኖረው ይችላል እንጂ በፍቅር መውደቋ የማይቀር ነው። ሃይ እንዴት ናችሁ? እኔ ዮዲት እባላለሁ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን ሐሳብ አስተያየታችሁን መጻፍና የቪዲዮን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አምስተኛው ገንዘብ ሴት ልጅን በፍቅር እንድትወድቅ ያደርጋታል። ገንዘብ ስልህ ታዲያ ገንዘብ ወስደህ መስጠት ገንዘብ ስላለክ አይደለም። ገንዘብህን በአግባቡ ኢንቨስት ማድረግ ከቻልክ ነው ማለት ነው። ገንዘብህን እሷ ላይ ሳይሆን ራስ ላይ ኢንቨስት ካደረክ፣ ጭንቅላት ላይ ኢንቨስት ካደረከው፣ ሃይጂን ላይ ኢንቨስት ካደረከው፣ በአካባቢ ላሉ ሰዎች ለሌሎች ሰዎች በመልካምነት ሊሆን ይችላል ኢንቨስት ካደረከው፣ የሆነ የኔ የምትለው ፓሽኔት ነኝ እዚህ ነገር ላይ የምትለው ነገር ላይ ኢንቨስት ካደረከው እኛ ሴቶችን የማማለል አቅም ይኖረዋል። ወስደህ ስለሰጠሃት ከገንዘብ ጋር ልትፋቀር ልትዋደድ ገንዘብን ልትጠቀመው ትችላለች። ዋት አባውት ዩ ነው የኔ ጥያቄ፣ ሁልጊዜም ጥያቄ። አንተ ማነክ ታዲያ? ገንዘብ ከሆነ ወደ አንተ ያመጣ ገንዘብ ከሆነ እንድትሆን ራስህን እኮ ምን አድርገሃል? የሸወድክ ሰው እኮ ራስህን ሸውደሃል ማለት ነው። ነገር ግን ገንዘብህን በአግባቡ ከተጠቀምከው፣ ገንዘብን ውበት ከሆነ ገንዘብ ጭንቅላትን እንድትጠቀምበት ካደረገ፣ ገንዘብ አምላክን እንድትፈራ ካደረገ፣ ገንዘብ ሰዎችን እንድታከብር የሚያደርግ በሰዎች ዘንድ እንድትከበር የሚያደርግ በጣም ሄልዚ የሆንክ ሰው ካረገክ ከሩቁ ትታያለህ። እንኳን በሴቶች በወንዶች ትታያለህ፣ በማህበረሰብ ትታያለህ፣ አረ በመንግስት ማይን ትታያለህ። ያን ያህል ኢዚ ነው። ያን መረዳት የሚያቀተው ሰው የለም። ግን ወስደህ ለእሷ ስለሰጠሃት እሷን ልትገዛበት ለእሷ ሾኦፍ ልታደርግበት ምናምን ከወሰድከው ዩዝ ታደርገዋለች። ምንም እንደ ማንነታችን ይወሰነዋል። እኔን እንደ ምሳሌ ባልጠቅስም የሆነች ሴት እንደዚህ አይነት ሾኦፍ ስታደርገውን በገንዘብ በትበት ስትል አንዳንዴ እንደ በጣም ቺፕ የሆነ በቃ በጣም የምትንቀው ሰው ልትሆን ትችላለህ። በምትወዳት ሴት ደግሞ ከመናቅ ገንዘብህን ስታይሉን ወይም አጠቃቀሙን ትቀይረውና በፍቅር ጠብ እንድታደርግ ማድረግ ትችላለህ። አለማየት አትችልም። ንጹህ ቆንጆ ራሱ የሚጠብቅ አለባበሱ የሚያምር ሰክሰስፉል የሆነ ነው። ለምንድን ነው ማናየው? እስቲ ንገረኝ። እናያለን። ተቃራኒው ግን እንደዛ ሆነ በጣም ኩል ሆነ ራሱን እንትን የሚሆነው ግን አካሄድ፣ ንግግር፣ ኮንፊደንስ በገንዘብ የመጣ ከሆነ ያችን ሴት ማወቅ መቻል አለብህ። ገንዘብ የሚገዛት ከሆነ ትገዛታለህ። ማናት የሚለውን መልስ ያልኩ ቅድም ለዚህ ነው። መመለስ መቻል አለብህ። ማወቅ መቻል አለብህ። የወደድካትን አይነት ሴት ታይፕ፣ ገንዘብ የሚገዛትን አይነት ሴት ከወደድክ አንተም እሷም ማትረቡ ናችሁ። አለቀ። ለእኔ ወይም ኖርማሊ ለሚያስብ ሰው ስለ ፍቅርና ስለ ገንዘብ ጤነኛ አመለካከት ላለው ሰው። ነገር ግን ገንዘብህ ውበትን ካመጣ አስተሳሰብን ካረመ እንዳልኳችሁ ጤነኛማና ሄልዚ ከሆነ ለምንድነው ማናፈቅር? ተገኝቶ ነው ሰክሰስፉል ያማረበት በጣም ስቴብል የሆነ አብሬው ብሆን ማሳቀቀኝ አብሬው ብሆን የሚያኮራኝ እንዴ ሰፖርት ሊያደርገኝ እንደሚችል ማቀም ሰው ለምን ደማ አላፈቅረው ሰው አይደለም እንዴ? እንዲኮ ነው ቢልድ የተደረገው ለመግዛት ሳይሆን ወይ እሷ ላይ ኢንቨስት አታደርግ ራስ ላይ ኢንቨስት ካደረከው በጣም
በጤነኛማውና በሰባዊ መልኩ በደንብ ነው የምናፈቅረው እንደዚህ አይነት ወንድ። አራተኛው ሴት ልጅ የምታፈቅር ወይም እንድታፈቅራ ከሚያደርጓት ነገሮች በሙሉ በዙሪያ ያሉ ሰዎች ናቸው። በተለይ ጓደኞቿ በደንብ ነው የምትሰማው። ጓደኛዋን አትሰማም። ሴቶች አይስማሙም እርስ በራስ። ሴቶች እንዲህ ናቸው እንደዛ ናቸው ብትሉ ምንም የሌለ ነገር እንደምታወራ ነው የምነግርህ። ሴት ልጅ ጓደኞቿ በደንብ ነው የምትሰማው። ጓደኞቿ የነገሯት ነገር በደንብ ነው የሚሰራው። የጓደኞቿ አስተያየት ለአንተ ማትነግረውን ለጓደኛዋ ትነግራለች። ከአንተ ጋር ማታወራውን ከጓደኛዋ ጋር ታወራለች። አንተ ማታውቀውን ጓደኛዋ ወደፊት ፍቅረኛዋ ራሱ ብትሆን በጣም ትልቁ ስፍራችን ነው። በቃ ጓደኝነት እናንተ እንደምታስቡት አይደለም። ህይወቷ ውስጥ ትክክለኛ ጓደኛ ነው ያላት የላትም የሚለው ሌላ ሚንግ ነው። ግን በዙሪያ ላሉ ሰዎች ጋር ያለህ አቅርቦት፣ ከነሱ ጋር ያለ ግንኙነት፣ እነሱ አንተን የሚያዩበት ወይ እያንዳንዱ ማተር ያደርጋል። ስለዚህ እንደውንም እሷን ከመቅረብ በፊት ለእሷ ፍቅርን ከመናዘዝ በፊት እሷ እንደምትወዳት እንደፈለግካት ከማወቅ በፊት እነሱ ቢያውቁ የተሻለ ነው። ነገር ግን አርፍደህም ከሆነ እሷ አውቃ ከሆነ በእሷ ምክንያት እነሱን ወቅ እነሱ አንተን በጣም እንደ ጥሩ ሰው መፈቀር እንደሚገባ አብራክ ብትሆን ውጤት እንደምታስመጣ የሚነግሯት ከሆነ ያንተ ትሆናለች። ሴት ልጅን ፍቅር ከሚያስይዟት ነገሮች ውስጥ አንዷ በዙሪያ ያሉ ነገሮች ሲወዱክ ነው። በዙሪያ ላሉ ነገሮች ክብር ሲኖር ነው። በዙሪያ ወይም ኢንቫይሮንመንቱ አንተን ሲቀበሉና በጥሩ ሁኔታ ሲያዩክ ፍቅር ይይዛታል። ሴት ልጅን አርቃችሁ ትሄዳላችሁ። የማይሰራ ድራማ ትሰራላችሁ። መታገል የሌለባችሁ ትግል ትታገላላችሁ። ማይንድ ሴታችሁ የሚያስበው በጣም ሌላ ነገር ነው። ራሳችሁን ታወሳስባላችሁ። ምንም ማወሳሰብ አያስፈልግም። ቅረብ። ለኢንቫይሮንመንቷም ለጓደኞቿ በቃ በአካባቢዋ ላለው ነገር ቅርብ ከሆነ እነሱ አንተን ከተቀበሉ ከወደዱህና ደስ በሚለኝ ካዩ በፍቅር ትወድቃለች ሴት ልጅ። ሶስተኛ ደካማ ጎኗን ማወቅ ነው። ሴት ልጅን እንድታፈቅርህ የሚያደርጋት ወይም እንድትወድህ ከሚያደርጓት ነገሮች ውስጥ አንዱ የጎደላትን በጣም የምትፈልገውን ነገርና እሷን የሚያስደስታት ነገር መጠቀም ስትችል ነው። ከአንተ ስታገኘው ነው። አንተ መስጠት ስትችል በጣም በቀላሉ ትወድሃለች። አቴንሽን የምትወድ አይነት ከሆነች፣ ጊዜ የምትወድ ከሆነ፣ ምናልባት ስጦታ የምትወድ ከሆነ፣ አበባ የምትወድ ከሆነ ዋሬቨር። ነገር ግን ምን ማድረግ አለብህ ማለት ነው? ስለሷ ማወቅ መቻል አለብህ። ስለሷ ለማወቅ ደግሞ በጣም ብዙ ነገር ሶሻል ሚዲያ መጠቀም ትችላለህ። ሰው መጠየቅ ትችላለህ። ሴቶች ምን ይወዳሉ ጀነራሊ የሚለውን ነገር ማወቅ። ከዛ ደግሞ ታይሚንግህን መምረጥ። ወደ እሷ ህይወት የምትሄድበት ታይሚንግ። አሁን ፍቅረኛ እያላት ከድክ ከሰርክ ነጋዴ ነህ። በቃ ያን የማይሸጠው ቦታ ላይ የተገኘ ሰው ነህ ማለት ነው። ታይሚንግህን ማሳመር፣ ይዘህ የምትሄደውን ነገር መምረጥ። ከሷ ከጠየቃት ወጥመድ ውስጥ እየከተተኝ ነው ብላ ነው የምታስበው። ስለዚህ ስልኳን ልክ እንደፈልገህ እንዳገኘው ስልኳን እንኳን አክሰስ የምታደርግ ከሆነ ምናልባት ደግሞ አቀራረብ ከሷ ጋር የምትግባቡ አይነትም ወንድ ከሆንክ ስለሷ ወይም ልቧን ስለሚገዛው ነገር ማወቅ። ጀነራሊ ሴቶችን ትኩረት፣ ፍቅር፣ እንክብካቤ ልብ ያለው ወንድ፣ አላማ ያለው ወንድ፣ ሰክሰስፉል የሆነ ወንድ ይገዛቸዋል። ይሄ ምንም ጥያቄ የለውም። ነገር ግን የእሷን ደካማ ጎን ካላገኘኸው በፍቅር ለመውደቅ በጣም ትቸገራለች። ደካማ ጎኗን ለምሳሌ ትኩረት ከሆነ ጊዜ ከሆነ ሁለቱን አጣምረህ የምትሰጣት ነገር የማትወጣበት ፍቅር ውስጥ ይከታታል። ነገር ግን በኋላ በመቀዝቀዝ የሆነ ማኒፑሌት አረገኝ ብላ እንድትርቅህ የሚያደርግ አይደለም። መስጠት የምትችለውን ትኩረት ወይም ፍቅር ከምትወደው ነገር ጋር ቀላቅለህ ስጣት። ግን ማወቅ አለብህ። የሴት ልጅን ደካማ ጎኗን ካወቅከው መቼ የሚቀር አይሉኝም ሴቶች። ወይን እየሰሙ ከሆነ እኔንም ጨምሮ የሆነ ደካማ ጎናችን ካገ ማንም ልትሆን ትችላለች ብዬሃለሁ። ወደ አንተ መምጣቷ፣ አንተ መውደዷ፣ በአንተ ፍቅር መውደቋ ማይቀር ነው። ስራክ መሆን ያለበት እሷ መለምን፣ ዛሬ ዳይ አብረን እንውጣ፣ ዛሬ እንደዚህ እናድርግ፣ እንደዚህ ሊሆንልሽ፣ ለምን እሺ አትይኝም፣ ወደዲ አይታይሽም ወይ ፈልጌሻለሁ በቀልድም በፌዝም ከማለት እቺ ሴት ምንድነው ደካማ ጎኗን የሚለውን ማወቅ። ከዚህ ቀጥሎ የምነግርህ ደግሞ ሌላ እንድታፈቅር የሚያደርግህ መንገድ ነው። እዛ ውስጥ ራሱ በዛ ምክንያት ራሱ የእሷን ደካማ ጎን ወይ በጣም የምትወደውን አንተን ለመውደድ እንደ ምክንያት ልትሰጣት የሚገባው ነገር የምታገኝበት ስፍራ ነው። ሁለተኛው ሴት ልጅን እንድትወድ ወይም እንድታፈቅር ማድረግ የምትችለው ስለአንተ እንድታስብ በማድረግ ነው። ስለአንተ እንድታስብ በማስጀያቺ ስታርቲንግ ፖይንቷ እሷ ናት። የፍቅር መነሻውም መድረሻውም ሀሳብ ነው። ስለሆነውን ሰው ደጋግመን ስናስብ ስለዛ ሰው ቶሎ ቶሎ በአይምሯችን በልባችን ሲመጡ ነው አይደለ? እነዛን ሰዎች እንደወደድናቸው ፍቅር ያዘኝ እንደ ወደድኳት እንደ አረች ልጅ እንደቀልድ እኮ በቃ ከኔ ጋር መዋል ማደር ጀመረች ምናምን የሚሉ ሀሳቦች የሚመጡት። ስለዚህ ምን ታደርጋለህ ማለት ነው?
እሷ ላይ የሚያስሜት እንዲጋባ ማድረግ መቻል አለብህ። ሴት ልጅ ደግሞ ስለ አንድ ወንድ ልጅ እንዴት ነው ማሰብ የምትጀምረው የሚለውን ቀመር መስራት አለብህ። ያንን ለማድረግ የመጀመሪያው እንደ ማንኛውም ሰው ነው የምልህ በጣም ኖርማላይዝድ በቃ ቴንሽን። አሁን ፍቅር ሲይዘን ሁላችንም ምንድነን ፎርም ኦፍ ማኒፑሌሽን አለን አይደል? ጥሩ የመሆን እነሱን በስነ ስርዓት የማናገር እነሱን ለመቅረብ ያንን መንገድ በጣም ቅድም ያልኩን እዚህ ጋር ታመጣዋለህ። በጣም የተረጋጋ ስሜቱ ያልተቆጣጠረው እሷ ጋር ይዞ የሚሄደውም ሊሰጣትም ሊያሳያትም የሚሞክረው ነገር ምን ያለው የበሰለ ወንድ ነው እንጂ መሆን ያለበት የተዋከበ የሆነ ነገር ለማግኘት የሄደ ኦር የሆነ ነገር ተቀብሎ መምጣት ፈለገ ወንድን ካራክተር ይዛ አትሂድ። በጣም የተረጋጋ ስልኳ ካለክ ወሬ የምትጀምርበትን ማውራት ካልቻልክ የምታወራው ማታቅ ከሆነ ቴክስት ማድረግ እንዳትጀምር። ምክንያቱም ይጠፋብሃል ወይም የማይሆነ የራስ ያልሆነ ደባሪ ወሬ ታወራለህ፣ ከት ልትደረግ ትችላለህ። የምታወራው ወሬ መርጠህ መጀመር መቻል አለብህ። ምን እንደሚያወራ የሚያቆንድ እኛ ምን አይነት ልጅ ነው ትላንት ያዋራው በጣም ደስ ይላል። ቴክስት ሲያወራ እንደዚህ ስናወራ ትላለች ሴት ልጅ ባይዘ እንደዛ ነው የምትጀምረው። ስታገኛት ሰላም ስትላት የበዛ የሆነ በአይንክ ታውቃለች። ባይዘ እንደፈለገ በደንብ ነው የምታውቀው። ግን ካልሰጣሃት ሞር ፊል እንድታረግ ካላረካት ምን ሄዳ ምን ስላንተ እንድታስብ ማድረግ ይችላል። ግን ብትብት እንዴት ነው ምንም ሳይቀር እንድታቅ ምንም ሳታስቀር እንድታስብ ምንም ሳታስቀርስ ፍላጎትን ኢንቴንሽንን እንድታጣጥም ካረክ ከሄደች በኋላ እንደ ቀልድ ታወራለች እንጂ ስላንተ እንድታስብ አታደርግም። ትንሽ ነገር እየሰጣት ባገኛሃት ባወራሃት ባያሃት ቁጥር ትንሽዬ የጉጉት ስሜት እየፈጠርክባት ተለያት በተቀራረባችሁ ቁጥር በጣም አነስ ያሉ ቺፕ የሆኑ ጊፍቶችን በመስጠት ካንተ ስትለይ እንድታስብ አብራት ደግሞ ጊዜ ካጠፋቻችን ታይሚንጓን ወደ ኳሊቲ መቀየር። ሴት ልጅ ምን ትወዳለች? የሚያዳምጣትን ወንድ ትወዳለች። በጣም ተራ ነገሮች እኮ ናቸው። የሆነ ታሪክ መቀየር ይፈልጋል። በቃ ወንድ ልጅ ግን የሚፈልገው ልቧን ማግኘት ከሆነ መሄድ ያለበት በጣም ኢዚ በሆነና በቃ በፍቅር መንገድ ነው። በዚህ መንገድ ሄደ አቴንሽን ከሰጣት ፍቅር ከሰጣት ስላንተ ማሰብ ትጀምራለች። ካንተ ስትለይ ካንተ ይዛ የምትሄደው ነገር እዛ ቦታ ሄዳ ስታዳምጠው ስትሰማው አንተ ማስታወስ መቻል ሲሻታት አንተ ማስታወስ መቻል አለባት። ካንተ ይዛ ሄደችው ነገር ሪማይንደር ወይም አላርም መሙላት ማለት እኮ ነው። አለቀ። ወይም ሚሞሪዋ መጠቀም ነው። በቃ ጭንቅላቷ ላይ የሆነ ነገር መጫን ነው። ደጋግማ ስላንተ እንድታስብ የሚያደርጋት በዚህ መንገድ ስላንተ እንድታስብ ከጀመረች ፍቅር ይዛታል። እንኳን ማሰብ ጀመራ እንደዚህ እነዚህን እድሎች እንድትሰጥ ካደረካት ሳምዴ ያንተ መሆኗ ማይቀር ነው። ሞክረው። አንደኛ ለሷ ያለህን ስሜት አታግዝፈው። ያንን ስሜት ባለማግዘፍ እሱ ስሜት የሚልህን እሱ አድርግ የሚልህን ባለማድረግ ነው አንድን ሴት ከአንተ ፍቅር እንዲይዛት ወይም እንድትወድ ማድረግ የምትችለው። ራስህን የምታዳምጥ ከሆነ ወይም ለሷ የሚመታውን ልብህን የምትሰማው ከሆነ አብዛኛውን ጊዜ የተሳሳተ መንገድ ነው የሚወስደን። ምክንያቱም እሱ ልክ ነው ብሎ የሚያስበው እሱ መስጠት የሚፈልገው እሱ ማሳየት የሚፈልገው ምንድነው ከሪያሊቲው ጋር ወይም ከሴት አሁን ተቃራኒ ጾታን ነው ያፈቀርከው። እሷ የምትፈልገው እሷ ፊልም የምታደርገው እሷ የምትሰማው ቋንቋ ከወንድነት ወይም አንተ ልብ ውስጥ ካለው ጋር ተቃራኒ ስለመሆን ነው። ስለዚህ ቀለል አድርገህ ካላየከው ያልሆነ መንገድ ነው የሚወስድ። እስከዛሬ ምናልባት እንዳልኳችሁ ቅድም አስለምኖክ ሊሆን ይችላል እንድትከተላት ስታይልህን ቀያይረ የሆነ በቃ አለ አይደል አንዳንዴም እንድትናገራት አድርጎህ ሊሆን ይችላል። እንደዛ እንደማይሰራ ለልብ ንገረው። ያንን ደግሞ ማድረግ የሚችለው አንድ ወንድ ልጅ ብዙ ጊዜ ተናግሬዋለሁ፣ ሰልፍ ኮንትሮል ሊኖርህ ይገባል። በቃ ስሜትህን ማኔጅ ማድረግ አቁም። ስሜትህን የማስቆም አቅም። ስለ ፍቅር እኮ ነው የምታወሪው። እንዴት እሱን ማድረግ እችላለሁ? ስለወደድኳት ሴት ትችላለህ። ምክንያቱም ቀለል አድርገህ እኔ ማደርገው ነገር ውጤት አልሰጠኝም አንተን ካዳመጥኩ እንዲህ እያደረግከኝ ነው ብለህ ለራስህ ደጋግመህ ከነገርከው በእርግጠኝነት ነው የምነግርህ ልታሸንፈው ትችላለህ። ዝም ብለህ ግን እንድታደርግ የሚያስገድድህ ከሆነ እንዳልኩ አንደኛ ነገር እሷም ራሷን ግዝፍ እንድታደርግ ታደርጋታለህ። አንተ የምታደርገው ነገሮች ወይም አንተን እንዳታዳምጥ እንዳትሰማ ኢምፕረስ እንዳታደርግ ያደርግሃል። ነርቨስ ትሆናለህ። ምናልባት ልትፈራም ትችላለህ። አንዳንዴ የሚያስፈልግ ምንድን ነው ማለት ነው ጠንከራ ያለ ልብ ነው የሚያስፈልግ። ወይም ያንን ለእሷ የሚመጣውን ልብህን ማዳመጥ የማይችል ወንድ ነው መሆን ያለብህ። ከዚህ ነው የምንጀምረው። ይሄንን ማድረግ ካልቻልክ ቀጥሎ ያለውን ነገር ለማድረግ በጣም ነው የሚከብድህ። ከዚህ ደቂቃ በኋላ ለእሷ ደውል፣ ቴክስት ላክላት፣ ሞክር እስቲ ዛሬ ብታያት እኮ እዚህ እኮ ናት ምናምን የሚሉህን ነገሮች መተው መቻል አለብህ። ይኸውልህ አሁን በዚህ ዘመን እንዲታወራልሽ እንዲሚያደርገው እንዳለ ምናምን ልትሉ ትችላላችሁ። አለ ከወደደ ወንድ ልጅ ማድረጉ አይቀርም። ማንም ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የሆነ ስታተስ ላይ ያለ ይችላል፣ ወይ የሰፈር ዱርዬ ሊሆን ይችላል፣ ተማሪ ልትሆን ዋረብ ማንም ትልቅ ሰውዬም ከዘራ ያዘ ሊሆን ይችላል።
ልቡ እስከመታች ድረስ የሆነችን ሴት መፈለጉ አይቀርም። እሷ ደግሞ እንደማፈልገው ወይም ከሷ የሚመጣው ሪያክሽኖች ደግሞ እንዳይተኛ ያደርገዋል። ስለዚህ እንድትደውልለት በሆነ መንገድ እንድትሞክር ያደርጋል። ምናልባት አንተ እስካገኛት ነው እንዲህ እስካደርጋት ብቻ ነው እያልክ ሊሆን ይችላል። ስቲል ግን እሷ የሆነ አንተ ላይ ፓወር እንዳላት ነው የምታስበው። ልብህን ልታስቆመው በየትኛውም ወይ ነው የምልህ። በቃ በእልህም እንዳልኩ በንዴትም በፍቅርም ወደ እሷ እንዲመራክ ወይም እሷን አግዝፎ እንዲያይ ወይም አጣጥሎ እንዲያይ እንዳትፈቅድለት። በቃ ኖርማላይዝድ ለማድረግ ብቻ ጥሩ ነው። ለሆነ ሰው ጥሩ ስሜት ሊሰማን፣ ግን ያንን እኛ ማኔጅ የማድረግ አቅም ሊኖረን ይገባል። ያንን ማድረግ ከቻልክ በጣም በቀላሉ እንድታይ ማድረግ ትችላለህ። የምታደርጋቸው የምትናገራቸው ነገሮች በሙሉ ነው የምልህ እሷ ጋር ተቀባይነት ወይም ተሰሚነት ይኖረዋል። ከዚህ ጀምር። ቀጥሎ ደግሞ እንዴት እንደምታደርግ እነግርሃለሁ። ሀሳቤን ከወደዳችሁት ከተስማማችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። ሁኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።